ሰላም ሰላም በዓለም ዙሪያ ያላችሁ የተስፋ ቲቪ ተከታታዮች፣ ይሄ በየሳምንቱ የሚቀርብ ስለ እውነት የተሰኘ ፕሮግራማችን ነው። ዛሬም እንደተለመደው ፕሮግራማችን ይዘን በፊታችሁ ቀርበናል። እኔ ወንድማችሁ መሐመድ አባው እንዲሁም ደግሞ ወንድማችን ማሜ እውነት ለሁሉ አንድ ሀሳብ ይዘንላችሁ ቀርበናል። ዛሬ ጋብቻ በእስልምናና በክርስትና የሚለው ሀሳብ ላይ ያው ሙስሊሞች በሚያቀርቡት ጥያቄ ላይ መሰረት አድርገን ነው። ጋብቻ እንዴት ይታያል በክርስትና ከእስልምናው ጋር አንድ አይነት ነው ወይ? መድበለ ጋብቻ በተመለከተና ፍችን በተመለከተ ሀሳቦችን እናነሳለን። እንግዲህ እንዴት ክርስቲያናዊ አስተምሮ ከእግዚአብሔር ሀሳብ ጋር የተስማማና እውነተኛ እንደሆነ ለማሳየት እንሞክራለን። አብራችሁን ቆዩ። ሰላም ተመልካቾቻችን፣ የጌታ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ዛሬም ጥሩ የሆነ ርዕስ ይዘን መተናል። በተለይ ይሄ በእስልምናና በክርስትና መካከል ያለውን ንግግር፣ ሃይማኖታዊ ንግግር በተመለከተ ጠለቅ ያለ ቴዎሎጂካል ስነ መለኮታዊም ታሪካዊም ሙግት የማይሞግተው ማህበረሰብ የማያውቀው ማህበረሰብ ጀነራል የሆነ ነገር ያነሳል። ለምሳሌ በእነሱ እኮ 7 ሚስት ማግባት ይፈቀዳል ምናምን የሚሉ ሐሳቦች አሉ በእነሱ እና በክርስቲያኑ ዘንድ ማለት ነው። እና ምንም እንኳን ስለ እስልምና ቴዎሎጂ ሰዎች በደንብ ባያውቁም የሆነ ከጋብቻ ጋር በተያያዘ የሆነ የእስልምና ትምህርት ትንሽ ወጣ ያለ እንደሆነ በሰው ዘንድ ዝም ብሎ ጀነራል የሆነ ዕውቀት አለ። ከዛ እኛ ደግሞ ጠለቅ ብለን አንዳንድ ክርስቲያኖች ጋርም ያለ አንዳንድ ልክ ያልሆኑ የሙስሊሞችን ጋብቻ ትምህርት በተመለከተ አሁን ቅድም እንዳልኩት አይነት ልክ ያልሆኑትን ማረም፣ ግን ደግሞ ጠለቅ ብለን ውስጥ ገብተን ሲያስተምርስ ምን ያስተምራል ጋብቻን በተመለከተ፣ ከዛ ደግሞ መጽሐፍ ቅዱስ ውስጥ ጋብቻን በተመለከተ ምን ያስተምራል፣ ክርስትና ምን ይላል የሚለውንም ዛሬ በደንብ እንዳስሳለን ማለት ነው። ያው አየሩ ላይ የሚነገሩ ነገሮች አሉ። ከዛ ባለፈ ግን መጽሐፍ ቅዱሳዊ ወይም መጽሐፋዊ የሆኑ መረጃ ያላቸውን ሀሳቦች እናቀርባለን። ያው በእስልምና 7 ይፈቀዳል ይላል ክርስትናው፣ ክርስቲያኑ ማህበረሰብ ግን እንደዛ ነው ወይ የሚለው ሀሳብ ስንወስድ ከሚስት አንጻር በህጋዊ ጋብቻ የሚደረጉ 7 እንዳልሆኑ እናውቃለን። በተለይ ደግሞ ሙስሊም ተከታዮች ማለት ነው፣ እስልምና ተከታዮች ለሙስሊሞች ማለት ነው፣ ከነብዩ ወይም ከመሐመድ ውጭ ያሉት ማለት ነው። እንደዚሁም ደግሞ በክርስትና ያው ባይ ዲፎልት ሁሉም ሰው ያውቃል አንድ ሚስት ይባላል። ግን ጥያቄ ሲጠየቁ በዛ ልክ ላይ መልሱ ይችላሉ ብዙዎቹ። ግን ሁሉም ማህበረሰብ ክርስቲያኑ የሚያስበው አንድ ስለማግባት ነው፣ ከአንድ በላይ እንደማይፈቀድ፣ ፍች እንደማይፈቀድ ነው። በእስልምና ደግሞ ፍች እንደሚፈቀድ ከዛ በላይ ማግባት እንደሚቻል ባይ ዲፎልት ሰዎች ያውቃሉ። እና ዛሬ ግን ትኩረት የምናደርገው በክርስትና ያለው የጋብቻ ሁኔታ እንዴት ነው። ሙስሊሞች ይህንን የምናነሳበት ምክንያት አይ እናንተ አንድ ትላላችሁ እንጂ አስተምሮታችሁ ከአንድ በላይ ማግባት ይፈቀዳል እና መጽሐፍታችሁ መከተል አለባችሁ፣ መጽሐፍቶቻችሁ ከአንድ በላይ ማግባትን ይፈቅዳል፣ አንድ በላይ አግቡ ይላል፣ እንደውም አንድ ብቻ አግቡ የሚልም የለም የሚሉ ሀሳቦችን ያነሳሉ። ለነዚህ ምላሽ በመስጠት ፕሮግራማችን እንጀምራለን። እንደው ከመጀመሪያ እግዚአብሔር ፍጥረትን ሲፈጥር ከፈጠረበት ሀሳብ ብንጀምር የተሻለ ነው ብዬ ነው የማስበው። እግዚአብሔር ፕላኑ ምን ነበር ከጋብቻ አንጻር ገና ከፍጥረት ምን ነበር የሚለውን ሀሳብ ብናነሳ ጥሩ ነው ብዬ አስባለሁ። ያ እንግዲህ እግዚአብሔር ዓለምን ሁሉ ሲፈጥር በእቅድና በፕላን የፈጠረውን ነገር መሆን ባለበት መንገድ ነው ያደረገው። የፈጠራቸውን ነገሮች መቀመጥ ባለባቸው ነገሮች ቦታዎች እንዲቀመጡ፣ መኖር ባለባቸው መንገድ እንዲኖሩ አድርጓል። ከዚያም መካከል አንደኛው የሰው ልጅ የተፈጠረበት ዓላማ እና የተፈጠረበት ህብረት ነው። ሁለቱ በጣም መሰረታዊ ነገሮች ናቸው። ሌላ የተፈጠረው ነገር ሁሉ ለሰው እንዲጠቅም ነው የተፈጠረው። እንስሳቱም
እጽዋቱም ዞሮ ጥቅማቸው ሰውን እንዲያገለግሉ ነው። ሰዎች እንዲበሏቸው፣ እንዲሰሩባቸው at the same time ደግሞ እግዚአብሔር የፈጠረውን ፍጥረት እንዲንከባከብ ፐርፐዙ የሰውየው ፐርፐዝ እንዲገዛ ነው የተፈጠረው። በዚህ ውስጥ ሰው ብቻውን የሆነ ዘንድ መልካም አይደለም እግዚአብሔር አለ። ስለዚህ የምትመቸውን ረዳት እግዚአብሔር ሊፈጥርለት አቀደ። አሁን እዚህ ጋር ቃላቱ በጣም አስፈላጊ ነው። የምትመቸውን ረዳት እንፍጠርለት ሲል ገልብጠን ብንጠይቅ የፈጠርከው ለምንድን ነው ብንል እንድትረዳው ማለት ነው። ረዳት እንድትሆን ማለት ነው የተፈጠረችው። ስለዚህ ከዛ ውስጥ አንድ ፕሪንሲፕል እናገኛለን። ናሬሽን ነው፣ ታሪክ ነው። አንድ ፕሪንሲፕል እናገኛለን። እግዚአብሔር ያስቀመጠው ዲዛይን ሚስት ባሏን እንድትረዳ ነው የሚል ዲዛይን እናገኛለን። ይሄ መሰረታዊ ጉዳይ ነው። አጋር እንድትሆን ነው። ስለዚህ መጽሐፍ ቅዱስ የሚያስቀምጠው ወንድ አባወራ ነው፣ የቤቱ ራስ ነው። ሴት ደግሞ የሱ አጋዥ ነች፣ ረዳት ነች። ይሄ መጽሐፍ ቅዱሳዊ ትምህርት ነው። ስለዚህ በዚህ ስንሄድ ይህንን ፕሪንሲፕል ይዘን ስንሄድ ደግሞ እግዚአብሔር ሌላ ነገር ይናገራል። ዘፍጥረት ምዕራፍ 2 ከቁጥር 21 ጀምሮ ላንብበው እስከ 24። እግዚአብሔር አምላክም በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም። ከጎኑ አንዲት አጥንት ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት። ሴት አድርጎ ነው የሰራት። ወደ አዳምም አመጣት። ሴቶች አድርጎ አልሰራቸውም። አንድ ሴት አድርጎ ነው የሰራው። ከዚያ ወደ አዳም አመጣት። አዳምም ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ስለዚህ ክፍሉ እየነገረን ያለው እግዚአብሔር ለአዳም ሚስትን አዘጋጀለት። አንድ ሚስት አዘጋጀለት። ዲዛይኑ ይሄ ነው። ይሄንን ላፕቶፕ የሰራው ሰው እዚች ጋር ኤ ፊደል አስቀምጧል። ሰውየው ይሄን የሰራው ሰውዬ አላማው እችን ስነካ ኤ እንዲጽፍ ነው። እኔ ገንጥዬ ኤን ከዚህ ጋር ወስጄ ሌላ ቦታ ማስቀመጥ አልችልም፣ ማበላሸት ይችላል። ግን የዲዛይነሩ አላማ እሱ አይደለም። ስለዚህ በዚህ ፕሪንሲፕል ስንሄድ እግዚአብሔር በዲዛይን ሲሰራ አዳምን ሲያስብ ለአዳም የሚገባው አንድ ሴት ነው ብሎ አንድ ሴት ነው ይሰራለት። ከዚያ እናቱንና አባቱን ይተዋል ሲል እኮ አዳም እናትና አባት የሉትም። እኛን እያሰበ ነው። ገና ከሱ የሚወለዱ ልጆችን እያሰበ ነው እንጂ አዳም እናትና አባት የለውም። ስለዚህ እግዚአብሔር ገና ሲፈጥር ሰውን ሲፈጥር ከነዛ ከሁለቱ ከአንድ ወንድና ከአንድ ሴት ተባስተው በምድር ላይ የሚበዙ ሰዎች የሚኖሩበትን የትዳር ፕሪንሲፕል እያስቀመጠ ነው። እናትና አባትን ሜንሽን ያደረገው ለዛ ነው። ስለዚህ ሰው እናቱና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። ከሚስቶቹ ጋር አይልም፣ ከሚስቱ ጋር ይጣበቃል። ከዛስ ሁለቱ ይላል አንድ ስጋ ይሆናሉ። እኔ እንደው አንተ ጥሩ መታል፣ ግን ወደኋላ ምን ትንሽ መለስ ብዬ እንደው አዳምና ሔዋን የተፈጠሩበትና የአፈጣጠር ሂደት ራሱ ዝም ብሎ መጽሐፍ ቅዱስ ዝም ብሎ አይደለም አንድ ነገር የሚያደርገው። የተደረገው ነገር መጀመሪያ ወንዱን ፈጠረው። አዳምን ከፈጠረ በኋላ እንስሳቶችን በፊቱ አሳልፏል። እንስሳቶቹን በፊቱ ሲያሳልፍ ለእያንዳንዱ እንስሳ ስም አወጣላቸው። አዳም ካወጣላቸው በኋላ ለሱ ግን የምትመቸው ረዳት አልተገኘለትም ነበር። ረዳት እሱን የምትመስል ሴት፣ እሱ ሰው ነው፣ ሌሎቹ እንስሳ ናቸው። እንስሳ ወንድና ሴት ይኖራቸዋል። ጥንድ ሆኑትን የሚያያል። ሁሉንም ተመልክቶ አልተገኘለትም። ለሱ ግን እዛ መካከል አንድም የለም። እዚህ ላይ እግዚአብሔር አንደኛ ከተፈጠረው ፍጥረት ጋር አዳም ምንም አይነት ሴክሹዋል እና የጋብቻ ፍላጎት እና ዓላማ እንደሌለው ያሳያል። በዚሁም አንድ ነገር መናገር እንችላለን። እግዚአብሔር ሰው ጋብቻን የሚመሰርተው ከሰው ጋር ብቻ እንደሆነ
ምክንያቱም ሌሎች ትምህርቶችን በእስልምና ስላሉ ማለት ነው። እና ሴት ከወንድ ጋር ወንድ ከሴት ጋር ያውም ደግሞ ሰው ከሰው ጋር እንደሆነ ለማሳየት እግዚአብሔር ትምህርት ሰጥቶታል። እንስሳትን ሁሉ በፊቱ አሳለፈ። ከዛ መካከል ረዳት አልተገኘለትም የለም ማለት ነው። ስለዚህ እግዚአብሔር ሌላ አፈር ወስዶ ከአፈር እንደገና እንዳዳም ያለች ግን ሴት የሆነች ሴትን አይደለም የፈጠረው። የወሰደው ከሱ የሆነን ስጋ ከሱ የሆነ አጥንት ወስዶ ቦታውን በስጋ ዘጋውና ምን አደረገ? ሴት አድርጎ ሰራት። እንደውም ሴት የሚለውን ራሱ ቃል የመጣው እንዲህ በሚል ነው። ይቺ አጥንቷ ከአጥንቴ ስጋዋ ከስጋዬ ከወንድ ተገኝታለችና ምን ትባል? ሴት ትባል። አሁን ሴት የሚለው ትርጉም ራሱ እዚህ ጋር ነው የሚመጣው። ስለዚህ አዳም የራሱ የሆነችን ሴት ያገኘው ከራሱ ከሆነች ከራሱ ሆነ አካል እንዲሆነ እንመለከታለን። ይሄ ዲዛይን ደግሞ የእግዚአብሔር ዲዛይን። እንደው ስለ ሥላሴ ሌላ ጊዜ እናወራለን። ለምሳሌ እግዚአብሔር አብ፣ እግዚአብሔር ወልድ እና መንፈስ ቅዱስ አለ። ከአብ የሚወጣ መንፈስ ይላል። ከአብ የሚወጣ ቃል ክራይስት ከአብ የወጣ ቃል ነው። ቢጎትንሰን የሚለው መንፈስ ቅዱስ ከራሱ ከእግዚአብሔር የሚወጣ መንፈስ ነው የሚለው ምን ማለት ነው? ዘላለማዊ ከሆነው ከእግዚአብሔር የወጣው ቃል ዘላለማዊ ነው። ከዘላለማዊ አምላክ የወጣው መንፈስ ዘላለማዊ መንፈስ ነው። ስለዚህ እነዚህ ነው ሶስት አካል የምንለው። ከመለኮት የተገኘ መለኮት፣ ከብርሃን የተገኘ ብርሃን እያልን ነው አይደል የምናወራው? ልክ እንደዚሁ ከአዳም የተገኘች ሴት ሰው ነች። ስለዚህ ከራሱ አቻ የሆነች በነገራችን አጋር ወይም ረዳት እንፍጠርለት ሲባል ምቹ የሆነች ተመጣጣኝ የሆነች እንደሱ የሆነች ከእንስሳት መካከል ያልተገኘው እኮ የሱ ስጋ ያልሆነ ከሱ ያልተወሰደ የሱን ስጋ የሚመስል ስጋ የሌለው የሱን መልክ የሚመስል መልክ የሌለው እንስሳት በዛ ያልፉ ስለነበረ ከነሱ አይሆንም። ከሱ የተገኘች እሱን የምትመስል ለሱ አጋር የሆነች እኩያም ማለት ነው። አብራ ሚስት ትኖረዋል። ሰው ብቻውን ሆን ዘንድ መልካም አይደለም ብሎ ይሄን አደረገ። እንግዲህ የጋብቻውን ሁኔታ በጥልቀትና በሲሪየስ አይቶት ትምህርት እየሰጠ የጋብቻው ሁኔታ ትምህርት እየሰጠ እንደሆነ ያሳየናል። በተለይ አንተ ያነሳት አንድ ሐሳብ አለች። ምንድነው ያልከው? ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ አለ። ስለዚህ እናትና አባት የሚለው አዳም የለው የሚለው ያነሳው ሐሳብ በጣም ሲሪየስ። መልእክቱ የተሰጠው ለአዳም ብቻ ነው ብሎ ለሚጠይቅ አይ ለአዳም ብቻ አይደለም የተሰጠው ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱም አንድ ስጋ። ስለዚህ ምን ማለት ነው? እናትና አባት ያለው ሁሉ ሲያገባ ሚስት ብሎ ሲወስድ አንድ ሚስት እንዲሆነች ከእርሷም ጋር አንድ ስጋ እንደሚሆን እነሱም አንድ ስጋ የሆኑት ሁለት እንደሆኑ ባልና ሚስት ሁለት እንደሆኑ እነሱ አንድ ስጋ እንደሚሆኑ ይነግረናል። ስለዚህ ይሄ ፕሪንሲፕል የመጀመሪያ የእግዚአብሔር ሕግ እንደሆነ እናትና አባት ያለው ሁሉ በደንብ ሊሰመርበት የሚገባ እናትና አባት ያለው ሁሉ ይሄን ፕሪንሲፕል መከተል አለበት ማለት ነው። አንድ ሚስት ልትኖረው ከእናትና አባቱ ሊለይ ከእሷ ጋር ሊኖር አንድ ስጋ ሊሆኑ ይሄ ነው የእግዚአብሔር ፕሮግራም። በዚህ ላይ የምትጨምረው ነገር ካለ? ያ ግልጽ ነው። እንግዲህ ሰው ትዳርን ሲያስብ ገና ትዳር ወደ አእምሮ ሲመጣ ምንድን ነው ወደ አእምሮ የሚመጣው የሚለውን መጠየቅ በጣም መልካም ነገር ነው ብዬ አስባለሁ። ብዙ ጊዜ ከአንዳንድ ሰዎች ጋር እናወራለን፣ ከሙስሊሞች ጋር ሳይሆን ከክርስቲያኖች ጋር ማለት ነው። እና ወጣቶች ነን፣ እኔ ባለትዳር ነኝ፣ አንዳንዶቹ ባለትዳሮች አይደሉም ጓደኞቼ። እና እኔም ከማግባቴ በፊት እናወራለን እና አሁን እኮ በቃ ደርሰናል ማግባት አለብን ምናምን ብለን ስናወራ ጥያቄ አለ። ለምንድን ነው የምታገባው የሚል ጥያቄ መመለስ አለበት። ማግባት ምንድን ነው? ትዳር ምንድን ነው? ዓላማው ምንድን ነው? ለምን ታገባለህ የሚለው ጥያቄ በጣም መመለስ አለበት። በዚህ ጉዳይ ላይ በእስልምናና በክርስትና መካከል በጣም ትልቅ ልዩነት አለ ብዬ አስባለሁ። ምክንያቱም በክርስትና በመጽሐፍ ቅዱስ ቅድም እንዳልነው
ሴት የምትመቸው ረዳት እንድትሆነው እንድታግዘው በዓላማው በህይወቱ ከጎኑ እንድትቆም እንድትረዳው እንድታግዘው ነው እግዚአብሔር የሰራት። ወንድ ደግሞ እንዲገዛ እንዲያስተዳድር ነው የተሰራው። በእስልምናው ግን ይሄንን አይመስልም። ትዳርን በተመለከተ እንግዲህ ለዛሬ ያለንን ሐሳቦች ማንሳት እንችላለን ማለት ነው። ግን እንደው በዚሁ ላይ ወደ ሁለተኛው ከመግባታችን በፊት አዳም የተሰጠው ትእዛዝ አለ አይደል? ማለት ያበጀውን ሰው የሰራውን ሰው ወስዶ በምስራቅ በኤደን ገነት አስቀመጠው ካለ በኋላ ምንድን ነው ያለው? ተንከባከባት አይደል? ኤደን ገነትን ተንከባከባት፣ ስራባት፣ ጠብቃት ምናምን ብሎ ፕሮግራም ሰጥቶታል። ከዚህ ደግሞ እንዳትበላ የሚል ሀሳብ ሰጥቶታል። ስለዚህ ሚሽን ሰጥቶታል። ምድርን መግዛት እንዳለባቸው ሚሽን ሰጥቷል። ስለዚህ ሴቷ የምትታሰበው ከዚህ ሚሽንም አንጻር ነው። ለምሳሌ አንድ ወንድ የእግዚአብሔርን ሚሽን ማከናወን ካስፈለገ ብቻውን ማከናወን አይችልም። ምን ያስፈልገዋል? ረዳት፣ አጋር፣ አብራው የምትቆም ያስፈልጋል። ስለዚህ አዳምን እኮ ሚሽን ሰጥቶታል። ባይዘወይ ሚሽን ለአዳም ነው የነገረው። ቀጥታ ለሔዋን ሳይሆን ለአዳም ነው ሚሽኑን የነገረው። ከዛ ለአዳም ሚሽኑን ከነገረው በኋላ ሰው ብቻውን ይሆን ዘንድ መልካም አይደለም። በነገር ለእንስሳ ስም እስከሚያወጣላቸው ድረስ ሔዋን አልተፈጠረችም ነበር። ስለዚህ ሚሽኑን ከሰጠው በኋላ ሰው ብቻውን ይሆን ዘንድ መልካም አይደለም፣ ረዳት እንፍጠርለታልና ረዳት አድርጎ መጣ። ለዛ ሚሽን አብሮ ተሳታፊ፣ አብራ የምትሰራ፣ አብራ የምታከናውን ከሱ የሆነች ከሱ የተገኘች የእርሱ የሆነች ሴትን ነው እግዚአብሔር ፕላን ያደረገው። ስለዚህ አሁን አንተ ያነሳው ለምንድን ነው ሰው የሚያገባው? ለምን ሚስት ያስፈልገዋል? ለምንስ ባል ያስፈልጋታል? የሚለውን ነገር ስንወስድ ከዚህ አንጻር ማየት እንችላለን። ሴት ልጅ ከባሏ ጋር ሁና ነው ሚሽን የሚኖራት። ባል ከሚስቱ ጋር ሆኖ ነው ሚሽን የሚኖረው፣ ሚሽኑን ማከናወን የሚችለው። ስለዚህ እነዚህ ሆኑ ትስስሮች ባሉበት በሁለት ሰዎች የሚመሰረት እንደሆነ እንደውም አማርኛው ምን ያሉ ጋ ብቻ ከሆነ ሰው ብቻ የሚለውን ሀሳብ ይወስዳል ይላሉ። የአማርኛ አነጋገር ነው ግን ለማለት ነው ሀሳቡ። ዝም ብሎም አልተደረገም፣ በእርግጥ ታስቦበት ነው። ግን ጋ ብቻ የሚለው እንግዲህ የዲዛይነሩን ዲዛይን ስንመለከት ይሄንን አግኝተናል ከዘፍጥረት ላይ። ስለዚህ ራሱ ዲዛይነሩ ደግሞ ያው ጌታችን ኢየሱስ ክርስቶስ ይሄንኑ ሐሳብ ያጸናል። ማቴዎስ ወንጌል ምዕራፍ 19 ላይ የሚነሳ ሐሳብ አለ። ፈሪሳውያን መጡ። ላንብበው ከቁጥር 3 ጀምሮ። ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑት ሰው በሆነ ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታልን አሉት። እና ይሄ በጣም አስቸጋሪ ጥያቄ ነው። ለመመለስ አስቸጋሪ ነው ሳይሆን በጣም ልክ ያልሆነ ጥያቄ ነው። ሰው በፈለገው ምክንያት ሁሉ ሚስቱን መፍታት ተፈቅዶለታል ብለው ነው የሚጠይቁት። በፈለገው ሁሉ? አዎ፣ ሰው በሆነው ምክንያት ሁሉ እና ምክንያት ብዙ ነው። ባይዜ እንፍታ ካልን ምክንያት ብዙ ነው። ትዳር ውስጥ መጋጨቶች አሉ። እያንዳንዱን መጋጨት እንደ ምክንያት መውሰድ ትችላለህ። አለመመቸት አለ። ምግብ ላይ መች ይችላል፣ ልብስ ላይ መች ይችላል፣ ንግግር ላይ መች ይችላል። ሴት መቀየር ልትፈልግ ትችላለህ። ስለዚህ ይሄንን ሁሉ ምክንያት እያመጣ ምክንያቶችን በሙሉ ደርድረህ በእነዚህ ምክንያቶች ሁሉ ገደብ በሌለው ምክንያት ሁሉ መፍታት ተፈቅዷልን ብለን ልጠይቅ አችልም። ግን እንደዛ አይነት ጥያቄ ጠየቁት። እርሱ ግን መልሶ ምን አለ? ፈጣሪ በመጀመሪያ ወንድና ሴት አደረጋቸው አለም። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚለውን አላነበባችሁም? ስለዚህ ምን እያለ ነው? እግዚአብሔር ሰውን በመጀመሪያ ሲሰራ ዲዛይኑን እያመጣ ነው። ይሄን ሙግት ቅድም ያመጣነውንም እኛ ኦሪጂናሊ የዲዛይነሩ ዓላማ የሚለውን ያመጣ ነው ከጌታ ከኢየሱስ ነው። የሱ ሙግት ነው ይሄ። ስለዚህ
መጀመሪያ ዲዛይን ሲደረግ ሰው እናቱና አባቱን ትቶ ማንም ላይለየው እንደሚጣበቅ አላነበባችሁም ወይ? አትረዱም? ያነበባችሁትን ያነባሉ እኮ ግን አይረዱም። ስለዚህ አላነበባችሁም ይላቸዋል። ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው የሚል መልስ ይመልሳል ማለት ነው። ስለዚህ እዚህ ጋር አሁንም ክርስቶስ አንደኛ የትዳር ዓላማ አለመለያየት የሚል እሳቤ አለው። አለመለያየት የሚል እሳቤ አለው። ገና ትዳሩን ስትጀምር የመለያየት ፕላን ይዛት ጀምር። ገብቷል? አለመለያየት የሚል ፕላን ይዛ ነው የምትጀምረው። ምንም አይነት ነገር አይለየንም ብለን ነው የምትጀምረው። እግዚአብሔር ያጣመረውን ማንም አይፈታውም፣ አንድ ስጋ እንጂ ከእንግዲህ ሁለትነት የለም ብለህ ነው የምትገባበት። በደንብ ኤክስፕሌን አደረገው የዘፍጥረቱ። ባይ ዘ ዌይ ኢየሱስ ክርስቶስ በዚህ ዘመን ዘፍጥረት ምዕራፍ 2 ላይ ያለውን ሐሳብ ነው የጠቀሰው። የዘፍጥረት መጽሐፍን ራሱ እውቅና እየሰጠ ነው። በጣም በነገራችን ላይ ክርስትና በደንብ የሚገርመው ነገር በመጽሐፍ እንዲህ ተብሏል ይልህና አንተ ሄደህ ስትፈልግ የምታጠው አይደለም። ከክርስቶስ ልደት በፊት ወደ 2000 ዓመት የሚጠጋ አካባቢ ላይ የነበረን መጽሐፍ ጠቅሶ ነው የተናገረው። ሄደህ ቼክ ስታደርግ ዘፍጥረት ምዕራፍ 2 ላይ ያለ ሐሳቡ ማለት ነው። ይሄን አመጣና ግን በደንብ ኤክስፕሌን አደረገው። መውጪ እንትኑ ይሄ ሰዎች ቀዳዳ እንዳያበጁለት ሰዎች ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ፣ ከእንግዲህ ሁለት አይሆኑ። አሁን እያወራ ያለው ምንድነው? ስትፋታም ሁለት መሆን አትችልም፣ መፋታት አትችልም፣ ከአንድ ነህ ሁለት መሆን አትችልም ሲሉ ስቲል የተጣመሩ ስንት ናቸው ማለት ነው? ሁለት ናቸው። ሲጣመሩም ራሱ ሁለት ናቸው የሚጣመሩት ብሎ ነው የተናገረው። ኢየሱስ ክርስቶስ እየተናገረ ያለው ጋብቻ ከአንድ ሰው ጋር እንደሆነ፣ ጥምረቱ የሶስት ሰው የአራት ሰው እንዳልሆነ፣ የአንድ ወንድ የሁለት ሴት፣ የአንድ ወንድ የሶስት ሴት፣ የአንድ ወንድ የአራት ሴት እንዳልሆነ፣ ከሚስቶቹ ጋር ይጣበቃል፣ አምስቱም አንድ ይሆናሉ ወይም አራቱ አንድ ይሆናሉ ምናምን። ይህን ያክል ግልጽና በማያሻማ መልኩ የተነገረ ነገር ነው። እና እንደው በዚህ ላይ ጥያቄ በዚህ ላይ የምትምረው ካለ ትናገራለህ፣ ግን ከምትናገረው በኋላ ይህን ብናስከትል ጥሩ ነው ብዬ ነው የማስበው። መሀል ላይ ምን ተፈጠረና ነው? እሺ የብሉይ ኪዳን ሰዎች ነው እናነሳለን። እሺ ከዛ በፊት አሁን ላይ እኛ እግዚአብሔር ዲዛይን ሲያደርግ በአንድ ሴትና በአንድ ወንድ መካከል ነው ዲዛይን ያደረገው፣ ጋብቻ ይሄ ነው ብለን ስንል ሙስሊሞች የሚያነሱት ጥያቄ አለ። በነገራችን ላይ ይሄ የጥያቄው አይነት ከአይሁዳውያን የተወሰደ ነው። ክርስቶስ እዚህ ጋር ለተናገረው ንግግር ገና ዲዛይነሩ ዲዛይን ያደረገው ላይለያዩ ሁለቱ አንድ ሊሆኑ ነው ሲል ታዲያ ለምን ሙሴ ፍቺ አዘዘ የሚል ጥያቄ ይጠይቃሉ አይሁዳውያን። ስለዚህ እነርሱም ቁጥር 7 ላይ እንኪያስ ሙሴ የፍቺዋን ጽሕፈት ሰጥተው እንዲፈቷት ስለምን አዘዘ አሉት። መሀል ላይ ምን ተፈጠረ ብለህ አሁን ያነሳው ጥያቄ ነው። ስለዚህ ይሄንኑ ጥያቄ አይሁዳውያን ጠይቀዋል። አሁን እኛ በአንድ ሴትና በአንድ ወንድ መካከል ነው ስንል እገሌ ለምን ብዙ አገባ የሚሉ ጥያቄዎች ይመጣሉ። መልስ አለው ጌታ ኢየሱስ እዚህ ጋር ቁጥር 8 እርሱም ሙሴስ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንዲህ አልነበረም ይላል። የዲዛይነሩ ዓላማ እንደዛ ባይሆንም እናንተ ግን ልበደንዳና ስለሆናችሁ ፈቀደላችሁ። እንደውም በአይሁዳውያን ትውፊት ምንድነው የሚባለው? ሴቶችን ይገሏቸውም ጭምር ነበር አንዳንድ ክፉ ባሎች። ስለዚህ መፍታት አይችልም። ይሄ የፍቺ ሕግ ከመሰጠቱ በፊት እንዲፈታ ስለማይፈቀድለት የገደሏቸው ሌላ ሴት ማግባት ምናምን ሲጀምሩ የፍቺ ሕግ የተሰጣቸው ይላል የአይሁዳውያን ትውፊት። ስለዚህ በጣም ሲጨቁኗቸው ወይም ደግሞ አካላዊም ጭቆና ሲያደርሱ በቃ ጥለው እስኪጠፉ ድረስ መኖር ቤት ውስጥ እስከማይችሉ ድረስ ሲጨቁኗቸው እና የተለያዩ ነገሮች ሲከሰቱ ነው በወረቀት ጽፈው የፍቺ ወረቀት ሰጥተው እንዲያሰናብቷቸው ሕግ የተሰጠው። ኦሪጂናሊ ፕላኑ ግን እንደዛ አልነበረም ነው የሚለው።
ይሄንኑ ሙግት ነው እኛ የምንመልሰው ማለት ነው። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታችውንም የሚያገባ ያመነዝራል ብሎ ይላል ማለት ነው። ስለዚህ እዚህ ጋር ሁለት የቁርአን አንቀጾችን ማንሳት ጥሩ ነው ብዬ አስባለሁ። ምዕራፍ 4 ቁጥር 20 ላይ በቁርአን በሚስት ስፍራ ሚስትን መለወጥ ብትፈልጉ ለአንደኛይቱ ብዙ ገንዘብ የሰጣችኋት ስትሆኑ ከእርሱ ምንም አትውሰዱ ይላል። ምንድነው? ሲያገባ የሰጣት ነገር አለ። ጥሎሽ ምናምን የሰጣት ነገር ይኖራል፣ ገንዘቦች ይኖሯታል። ከዛ እሷን መቀየር ብትፈልግ የሰጣትን ገንዘብ አትውሰድ፣ ከነገንዘቧ ስደዳት ነው የሚለው። ኦኬ። ስለዚህ አሁን ይሄ ሰውዬ በሚስት ፈንታ ሚስት መቀየር ፈለገ። ይሄ የማን አማርኛ ነው? የአይሁዳውያን አማርኛ ነው። አይሁዳውያን ሰው በፈለገው ምክንያት ሁሉ ሚስቱን መፍታት ተፈቅዶለታልን የሚለውን እስልምና አዎ ብሎ ነው የመለሰው። ክርስቶስ ግን በፍጹም አይቻልም። ዝም ብሎ እየተነሳ ምክንያት እየፈለገ መፍታት አይፈቀድለትም። መለወጥ መቀየር አይቻልም። አንደኛዋን ሰደ በሚስት ፈንታ ሚስት መቀየር ማለት ስልክ አለ በሱ ፈንታ ሌላ ስልክ መቀየር ማለት እንደዛ የሚባል ነገር የለም። ሚስትህ ነች፣ ትጸናለህ ከሷ ጋር አብረህ ነው የሚለውና በዚህ ልክ ነው የተፈቀደው። በዝሙት ምክንያት የሚለውን ትንሽ መናገር ስለምፈልግ ባይ ዘ ወይ መጽሐፍ ቅዱስ ላይ ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ሁለቱም አንድ ስጋ ይሆናሉ የሚለው ሐሳብ ሴክሹዋል የሆነውን ግንኙነት ያካተተ ነው። ለምሳሌ አንድ ወንድና አንድ ሴት ሴክሹዋል ነገር ካደረጉ ጥምረትን ፈጥረዋል፣ አንድ ስጋ ሆነዋል ማለት ነው። ስለዚህ ይሄኛው አካል ትዳር ውስጥ ያለ አካል ሄዶ እሷን ከርቶ ወይም እሷ ባሏን ከርታ ከሌላው ጋር ከተኛችና አንድ ስጋ ከሆነች ኦልሬዲ ሌላ ነገር ተፈጥሯል ማለት ነው። ስለዚህ አሁን የመፍታት እድል አለው፣ መብት አለው። ስለዚህ እሱ ነው ሌላ ጥምረት በዚህ መልኩ ከፈጠረ አንድ ሰውና ሙሉ ፍላጎቱ እዛ ላይ ሆኖ ይህንን ካደረገ ያችኛይቱ አካል ሄዶ ዝሙት የሰራው አካል በእግዚአብሔር ዘንድ ያው ጥፋት ነው ያጠፋው፣ መጥፎ ስራ ነው የሰራው። ይሄኛው አካል ግን ፍች ቢፈጸም ተጎጂ አይደለም ወይ ደግሞ እግዚአብሔር የሚጠይቀው አይደለም ማለት ነው። ይሄን የሚያሳየው ዝሙት ያልሰራውን ሰው ዝሙት የሰራው ሰውማ ኦልሬዲ ዝሙተኛ ሆኗል ማለት ነው፣ አመንዝሯል። አመንዝራ ሰው ደግሞ ያው የእግዚአብሔር ሕግ ተላልፏል ነው የሚለው። ስለዚህ ኢየሱስ ክርስቶስ ሕግን ተላልፎ ስለሚሄድ ሰው ነው እንጂ የሚያወራው ስለ መፍታት ስለሚቻል ክፍሉም ራሱ አያወራም። እሺ ይሄንን ነው ውሰድ። ስለዚህ ኢየሱስ ክርስቶስ እያለ ያለው ምንድነው? ከልባቸው ድንዳኔ የተነሳ ማለት ነው በአመፀኝነት የመጣ ትእዛዝ እንጂ ኦሪጂናሉ እንደዛ አልነበረም፣ ወይም ከመጀመሪያ እንደዛ አልነበረም ማለት ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱ አንድ ስጋ ይሆናሉ። ስለዚህ ሁለቱ ነው መጋባት ያለባቸው የሚል ሐሳብ ነው። ሁለቱ ነው አብረው መኖር ያለባቸው፣ መለያየትም የለባቸውም። እንግዲህ ሚስትን በሚስት ፈንታ መለወጥ አይቻልም። ደስ ባለ መልኩ እንደዚያ ማድረግ አትችልም ነው። አሁን ይሄ በነገራችን ላይ ይሄ አሁን ኢየሱስ ክርስቶስ የተናገረው ሐሳብ በጣም ወሳኝ ነገር ነው። ለምሳሌ ሚስትን በሚስት መለወጥ ብትፈልግ አንተ እሷ ሄዳ የእሷ ፍላጎት ካልሆነ መፍታት አትችልም፣ ይዘገዋል ያንኛውን። አሁን ለምሳሌ ሚስትህን በሌላ ሚስት መቀየር ከፈለክ በአንተ ፍላጎት ከሆነ በቃ ሂጂ እሷን ያችኛዋን አመጣለሁ ትላለህ። ኢየሱስ ክርስቶስ ግን ያንተ ፍላጎት ይሄ ዝም ብለህ እንደፈለክ እንዳታደርግ ያስቀመጠው እሷ ላይ አመንዝራ ከሄደች ብቻ ነው መፍታት። አሁን አንዳንድ ሙስሊሞች ምን ብለው ይጠይቃሉ? ዝሙትን ያበረታታል የሚል ሐሳብ ያነሳሉ እዚህ ላይ። ምን ማለት ነው ዝሙትን ያበረታታል? በዝሙት ምክንያት ነው መፍታት የሚቻለው ካለ ሂዶ ያመነዝራል እሱ፣ ስለዚህ የፍች መንገድ ያገኘ ማለት ነው የሚል ሐሳብ ያነሳሉ። ክፍሉ የሚያወራው ሂዶ ስለሚያመነዝረው ሰው ሳይሆን ስለተከዳው ሰው ነው የሚያወራው። ክፍሉን አይተው ከሆነ በምንዝርና ካልሆነ በስተቀር መፍታት አይቻልም። ለምሳሌ የተደራጋርህን በምንዝርና ካያስክ አንተ ምን ማድረግ ትችላለህ? መፍታት ትችላለህ። ስለዚህ ያንተ ፍላጎት ላይ አያርፍም ማለት ነው።
መፍታት። ስለዚህ ዝሙትን ልትፈልግ አትችልም አንተ። ቆይ ሂጄ ዝሙት ልስራና መፍታት እችላለሁ አትልም። ምክንያቱም ዝሙት ከሰራ ሌላ ጉዳይ ነው፣ ትዳርህን በመፍታት ሌላ ጉዳይ ነው። ነገሩ የሚያርፈው አንተ ላይ። ነገር ግን ባግተራ ጋር ሂዳ ካመነዘረች አንተ የመፍታት እድል አለ። አሁን መፍታት የፈታው ስላመነዘረች እንጂ መፍታት ፈልገህ ምንዝርና እንዲመጣ አስበህ አይደለም። አይገናኝም ሐሳቡ ጭራሹን። ስለዚህ መጽሐፍ ቅዱሳችን የሚለው ኢየሱስ ክርስቶስ በመጽሐፍ ቅዱስ የተናገረው ፍች ጭራሽ አይቻልም። አንድ ሰው መፍታት ፈልጎ መፍታት አይችልም። ስለዚህ ሲጀምርም ደግሞ የትዳር ሕጉ ሲነገረው ምንዋል? ሁለቱ አንድ ሥጋ ይሆናሉ። ከእንግዲህ በኋላ ስንት አይሆኑም? ሁለት አይሆኑም። እግዚአብሔር ያጣመረውን ጥምረቱ የማን ነው? እግዚአብሔር ነው። ማንም አይለየው ይላል። ኦኬ፣ ሚስት ለምንድን ነው ያስፈለገችው ሲባል አጋር ናት። ሚሽንንም አጋር ናት። ከራስ የተገኘች ናት። የራስ ናት። ስለዚህ ስታገባ ልፈታት እችላለሁ፣ አንድ ቀንማ አስወጣታለሁ ምናምን ብለህ ጋብቻ ውስጥ አትገባ። ለዛ ነው ክርስቲያናዊ ጋብቻ መፍታት ባይኖርበትም ወይም ፍች ቢከለከልም የደስታ ነው። ትክክለኛ ክርስትናን ሕይወት መኖር ለሚፈልግ ሰው በጣም ደስ የሚልና ትክክለኛ ነው። ከበሽታም አንጻር ከብዙ ነገሮች አንጻር በጣም በነገራችን ላይ አንድ ነገር አለ። ለምሳሌ አንድ ሰው ከአንድ ሰው ጋር ፍቅር ይዞት ሴክሹዋል ግንኙነት አድርጎ ከሷ ተለይቶ ሌላኛው ጋር ሲሄድ ይሄ የነፍስ መቆረስ የሚባል ነገር አለ። እንደውም ደም ውስጥ ሕይወት አለ ተብሎ ነው የሚነገረው። እና ባልና ሚስት ከሆነ የሆነ ሰዓት ላይ መመሳሰል ይጀምራሉ ይላል። ለምን? ድማቸው ስለሚቀላቀል። ከዛ እሱን ቆርሰህ ደግሞ ሌላኛው ጋር ሲሆን ሕይወትህ ራሱ የእርካታ አይሆንም። ስለዚህ መጽሐፍ ቅዱሳዊ የተሻለ ትምህርት እና የበለጠ እና ትክክለኛ ትምህርት ይሰጣል የሚል ሐሳብ እዚች ላይ አንድ ጥቅስ ላንብብ። ከሚልኪያስ ምዕራፍ 2 ቁጥር 16 ላይ እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እርሱስ የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ፣ ማንም የልጅነት ሚስቱን አያታልል። መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱንም በግፍ ስራ የሚከድነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ ይላል የእስራኤል አምላክ እግዚአብሔር ለእስራኤላውያን የሰጣቸው። ሚልኪያስ ማለት የመጨረሻው ነቢይ ማለት ነው፣ የብሉይ ኪዳን። ስለዚህ በሙሴ ሕግ የፍቺ ሕግን ሰጥቷል፣ ወረቀት ሰጥተው እንዲፈቷቸው። ሚልኪያስ ላይም ይናገራል መልሶ ከብዙ ዓመት በኋላ እግዚአብሔር መፋታትን ይጠላል። ይሄ የሚፈልገው ነገር ስለሆነ አይደለም ያዘዘው። ቅድም ክርስቶስ ያለውን እናስታውሳለን። ከእናንተ ልባችሁ ድንዳኔ የተነሳ እንጂ ገና ከጥንት ዓላማው እንደዛ አልነበረም ብሏል። ስለዚህ እግዚአብሔር መፋታትን ይጠላል። መፋታትን የሚጠላው የሰውን ደም እንደሚያፈስ ሰው ነው። ግፍን ከሚሰራ ሰው ጋር እኩል ነው የሚያየው። ምክንያቱም መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱንም በግፍ ስራ የሚከድነውን ሰው እጠላለሁ ይላል የእስራኤል አምላክ እግዚአብሔር እያለ በተመሳሳይ ድምፅ ነው የሚያወራው። ስለዚህ ሁለት ባለትዳሮች፣ አንድ ወንድና አንድ ሚስት፣ አንድ ሴት ከተጋቡ በኋላ አንተ እንዳልከው ይህንን ባለትዳሮች ያውቃሉ። በትዳር መካከል ያለን መዋሃድ፣ ከዚያ በኋላ ያንን መዋሃድ ከየሰው ጋር ማድረግ፣ የራስን ማንነት አሳልፎ ለብዙ ሰዎች መስጠት በእግዚአብሔር ዘንድ የተጠላ ነው። በዛ ላይ ደግሞ ቃል ኪዳንን መስበር፣ መፋታት ቃል ኪዳንን መስበር፣ ያደረጉትን ያንን መዋሃድ ሰብሮ ከሌላ ሰው ጋር መሆን በፍጹም በእግዚአብሔር ዘንድ የተጠላ ነው። የእስራኤል አምላክ እግዚአብሔር ይህንን ይጠላል። ስለዚህ መልሶ ግን መፍታት ትችላላችሁ የሚል ትዕዛዝ ሊሰጥ አይችልም። እጠላለሁ ካለ እግዚአብሔር ይጠላል። እግዚአብሔር ይሄ ኃጢአት ነው ካለ ኃጢአት ነው። ሁሉ ጊዜም ኃጢአት ነው። ሐሳብ የሆነ ጊዜ ላይ ኃጢአት መሆኑ አይቀርም። ቆይቶ 1000 ዓመት ቆይቶ ከ1000 ዓመት በኋላ ይሄ ነገር ድሮ ኃጢአት ነበር አሁን ቀርቷል የሚባል ነገር የለም። ሁሉ ጊዜ ኃጢአት ነው። ስለዚህ እግዚአብሔር ይጠላል። በሚስት ፈንታ ሚስት መለወጥ ብትፈልጉ እንደዚህ አድርጉ
የሚለው የመፍታትን ነፃነት ለእስልምና የሰጠው የቁርአን ትምህርት ከእስራኤል አምላክ ያልተቀዳ ነው። ከእስራኤል አምላክ ያልሆነ መሆኑንም በዚህ ውስጥ ማየት እንችላለን። እዚህ ላይ እንደው አንድ ምክር ለመምከር ምናልባት በዓለም ዙሪያ ያላችሁ ክርስቲያን ወንድሞችና እህቶችም ሙስሊሞችም በደንብ ማስተዋል ያለብን ነገር ምንድን ነው? ሰው የተዋሃደውን ነገር መለየት መገንጠል ከጀመረ የሚሄድበት ነገር ሁሉ ላይ መግጠም አይችልም። ስለዚህ አሁንም የመገንጠል የመለየት የመፈራረስ ነው። ሰዎች በትዳራቸው ውስጥ ፍቅር የማጣት የመረጋጋት ችግር አብዛኛው ከሌላ ጋር ከብዙ ነገር ጋር ከመላመድ ነው የሚመጣው። ሰው አንድ ነገር ጋር ጸንቶ ከቆየ በቃ ይሄ የሚቀጥለው ህይወቱ ላይ ተመሳሳይ ጥሩ የሆኑ ነገሮችን ያጋጥማል። እዚህ ሄዶ ልቡ ተቆርሶ እዛ ደግሞ ጀምሮ ልቡ ተቆርሶ እዛ ሄዳ ልቧ ተቆርሶ ምናምን ሲመጣ የሆነ ሰው ጋር ሄዶ ልገጥም ሲል አልገጥምለት ይላል። ስለዚህ ጥሩ ያልሆኑ ነገሮች ይመጣሉ። ምናልባት አሁን ክርስቲያናዊ ባክግራውንድ የሌለን ከሌላ እምነት የመጣን ወይም ደግሞ ሌላ ዓለም ውስጥ የነበርን ምናምን ሰዎች ትልቁ ተግዳሮታችን ይሄ በጣም አደገኛ ነው። ባይዘው ሲስተሙ በጣም አደገኛ ነው እና በዓለም ዙሪያ ያላችሁ እግዚአብሔር ሰው ሲያጠፋ ዝሙት ሲሰራ ንስሐ ሲገባ ይቅር ሊል ይችላል። እግዚአብሔር ይቅር ይላል እንጂ ሲስተሙ ግን አይለቀንም። አደገኛ ነው። ሰው ያችን ባለፈባት ነገር ውስጥ ነገ ትግል ውስጥ ገብቶ መከራ መግባቱ አይቀርም። ምክንያቱም ነገሩ አካል ላይ የሚሆን ነገር ስለሆነ እና ባካችሁ ከጋብቻ በፊት በዛው የምናስተላልፍ ከጋብቻ በፊት ሴክሹዋል ነገር አታድርጉ፣ ጋብቻንም ከአንድ ሰው ጋር አድርጉ እንላለን። ሀሳባችን ግን እንቀጥላለን። ያ እንደውም እዚህ ጋር ማሜ አንተ ያነሳው ሀሳብ ፕራክቲካሊ ሰዎች የሚያውቁት ነገር ነው ብዬ ነው የማስበው። ይሄ በተግባር የሚታወቅ ነገር ነው። ከብዙ ሰው ጋር ብዙ ሂስትሪ ያለው ሰው በጣም የተረበሸ ሳይኮሎጂካል ስናየው በጣም የተረጋጋ ሰው ምናምን ሊሆን ይችላል። ግን በዛች ጉዳይ ላይ ከትዳር ጋር በተገናኘ ወይም ከሴክሹዋል ላይፉ ጋር በተገናኘ ግን የተረበሸ ነው። ምክንያቱም ህይወቱን አጋርቷል ለብዙ ሰው፣ ማንነቱ የተጋራ ነው። ግን ከዚህ በተቃራኒ ግን ሙስሊሞች የኛ ሃይማኖት በጣም ፌር ነው። ለወንዶች 4 የተፈቀደው በምክንያት ነው። ይሄ እኮ ፋክት ነው፣ ለምን ትክዳላችሁ የሚሉኝ በጣም ብዙ ሙስሊሞች አሉ። ምንድነው ፋክቱ ብለን ስንጠይቃቸው ወንድ ልጅ ስሜታዊ ነው፣ ስሜት አለው። ሴክሹዋሊ ወንዱ በደንብ አክቲቭ ነው ከሴቶች ይልቅ። ሴቶች በጣም በብዙ ፕሮሰስ ምናምን ቀስ ብለው ነው ሴክሹዋሊ አክቲቭ የሚሆኑት። ወንድ ግን ስሜታዊ ስለሆነ ያንን ለማረጋጋት ብዙ ሚስቶች ቢኖሩት የተመረጠ ነው። አንደኛዋ ባይመቻት ሌላኛዋ ይመቻታል። ስለዚህ የሱን ፍላጎት ማስተናገድ አለበት የሚል ስሜታውያንን እኛ ይሄንን ግልጽ የሆነ እውነታ ተፈጥሯችንን ለምን ትክዳላችሁ የሚል ሐሳብ ያነሳሉ ማለት ነው። እና አሁን ለዚህ ለነሱ አባባል አሁን አንተ ያልከው ነገር መልስ ነው ብዬ ግን እምልህ አንድ ጊዜ አንደኛው ምን አለኝ፣ ወንዱ በሚፈልግበት ጊዜ ሴቷ ላትፈልግ ትችላለች። ስለዚህ እሱ ሌላኛው ጋር ይሄዳል። እናም ሌላኛው ሰው ምን ብሎ ጠየቀው፣ እሺ እሱ ሌላኛው ጋር ሲሄድ ሌላኛዋ ፍላጎት ቢኖራትስ? አይ ትጠብቃለች። አየው ችግሩ እሱ ላይ ሲሆን መሄድ አለበት ሌላ ቦታ። እሷ ደግሞ እሱ ሌላ ጋር ወረፋ ኑሮት ሁለተኛው ሚስቱ ጋር ሲሄድ ይችኛዋ ደግሞ ፍላጎት ቢኖራትም ትጠብቃለች። መጠበቅ አለባት እሷ ሲሆን፣ እሱ ግን መጠበቅ የለበትም። እሷ ሴክሹዋል ፍላጎት እስከሚኖራት ድረስ መጠበቅ አይችልም። እሱ ሌላ ሴት ጋር መሄድ አለበት። እሷ ሲሆን ግን እዛኛው ሚስቱ ሌላኛዋ ሚስቱ ጋር እሱ እዛ ፍላጎቱን ሲፈጽም እሷ ደግሞ ጊዜ መጠበቅ አለባት። በፈለገ ሰዓት እሱ ማግኘት አትችልም። እሱ ግን በፈለገ ሰዓት ማግኘት አለበት። እንዲህ ያሉ ፕሪንሲፕሎች አሉ እና ይሄ ደግሞ አያስኬድም። ኤግዛክትሊ። አሁን ሰው ምን እንደማለት ነው መሰለ፣ በጣም እኔ በጣም የሌብነት ሱስ አለብኝ እና ስለዚህ ምንም አይነት ሱቅ እዚህ አካባቢ አይኖር እንደማለት ነው። እኔ ነኝ መገራት ያለብኝ። ተፈጥሯዊ ነው ወሲባዊ ፍላጎት፣ ናቹራል እግዚአብሔር የፈጠረው ነገር ነው። ግን እኔ በገራሁት ልክ ነው የሚመራኝ። ካልገራሁት እና ራሴን ካልተቆጣጠርኩ ለምን 4 ሚስት ቀርቶ 40 ሚስት ቤት አስቀምጬ ውጭ የፈለኩትን ነው የምሆነው። በኋላ እናነሳዋለን እንደ ሰለሞን ማለት ነው። ኤግዛክትሊ። ስለዚህ ሽማ ይበቃህም ማለት ነው። እሱ ነው ማለት ፖይንቱ። እኔን
ይሄ በወሲብ ስሜት ተፈትኜ ኃጢአት ውስጥ እንዳልወድቅ የሚይዘኝ 4 ሚስት መሆኑ አይደለም። 4ቱም ሚስቶቹ በዕለቱ ባይችሉ፣ አንደኛዋ ብትታመም፣ አንደኛዋ ሌላ ሀገር ብትሆን፣ አንደኛዋ ወልዳ ተኝታ ቢሆን፣ አንደኛዋን ደግሞ በሆነ ሴክሹዋሊ አክቲቭ ያልሆነችበት ጊዜ ቢሆን እሱ የዛኔ ቢፈልግ ምን ሊሆን ነው? 5ኛ ወጥቶ ከተማ ሊወጣ ነው? ስለዚህ መሆን ያለበት የራሱን የሴክሹዋል ኦሪየንቴሽን አስተካክሎ በትክክል ከሚስቱ ጋር ማድረግ አለበት እንጂ እሱ በጣም ስለማይችል ለሱ ተጨማሪ መፈቀድ አለበት የሚለው ማብቂያ የሌለው ነገር ነው የሚሆነው። የሱቁ ምሳሌ ነው አይዘው። እኔ ሌባ ነኝ፣ ሌብነቴን አልቆጣጠርም፣ እዚያ አካባቢ ሱቅ እንዳይኖር። ሌብነትን ማቆም ሲያቅት ሱቁን ሁሉ ልታቆም ማለት ነው። ስለዚህ እንደዚህ አይባልም። ሌላው ምዕራፍ 4 ቁጥር 3 ላይ በየቲሞችም አለማስተካከላችሁን ብትፈሩ ከሴቶች ለእናንተ የተዋበላችሁን 2 2 3 3 4 4 አግቡ። ይሄ ጥቅስ ነው። ቅድም መግቢያ ላይ ተናግረነዋል። ሙስሊሞች 7 ሚስት አይደለም የሚፈቀድላቸው፣ 4 ሚስት ነው የሚፈቀድላቸው። እስከ 4 ያገባሉ፣ ከዛ በላይ አይፈቀድም። ስለዚህ 4 ሚስት ማግባት ትችላላችሁ ይልና አለማስተካከልን ብትፈሩ ወይም እኩል ትሪት አደርጋለሁ ብላችሁ ብትፈሩ አይመስለኝም፣ ወደ አንዷ ላዘነብል እችላለሁ ብላችሁ ራሳችሁን ብትጠራጠሩ ግን አንዲት ብቻ አግቡ ይልና አንዲት ሚስት በሚስት ስም አንድ ብቻ ነች የምትያዘው። ወይም እጆቻችሁ ንብረት ያደረጉትን ያዙ፣ ሴት ባሪያዎችን ያዙ ማለት ነው። ለሴክሹዋል አገልግሎት የሚውሉ ሴት ባሪያዎችን ያዙ ማለት ነው ይላል። ስለዚህ ፖይንቱ ምንድነው? አንዲት ሴት በሚስትነት ይዛል እኩል ማስተዳደር አልችል ይሆናል ብሎ ከፈራ፣ ከዛ ደግሞ ቤት ውስጥ ባሪያዎች አሉት፣ ሴት ባሪያዎች አሉት፣ እነሱንም እንደ ሚስት ይጠቀማል ማለት ነው። ግን ተፈጥሮን ስናይ አንድ ወንድ አንድን ሴት ነው ሊወድ የሚችለው ማለት በፍጹም እግዚአብሔር ነው ሁላችንን እኩል የሚወደው። ይህ አምላካዊ ባህሪ ነው። እኛ እናበላልጣለን። ሴቶችን ሁሉ እኩል አንወድ። ሴቶችን ሁሉ በጓደኝነት መካከል እኔ ለአንደኛው ጓደኛ ያለኝ መውደድ ለአንደኛው ጓደኛ ያለኝ መውደድ የሆነው ፓርት ላይ አንደኛው ዝቅ ይላል፣ አንደኛው ከፍ ይላል። ስለዚህ ማንም እኩል መውደድ አይችልም። ይህንን ቁርአን ራሱ መልሶ ይናገራል። ቁጥር 129 ላይ በሴቶች መካከል ምንም እንኳን ብትጓጉ በፍቅር ለማስተካከል አትችሉም ይላል። እኩል መውደድና ማስተናገድ አትችሉም ነው የሚለው። ስለዚህ አንድ ወንድ ሁሉንም ሴት እኩል ማግባት እንደማይችል አስረግጦ ቁርአን ከተናገረ ብዙ ማግባትን ለምን ፈቀደ? እኩል ማስተናገዱበት ቤት ውስጥ እኛም እያልን ያለነው ዲዛይኑ አንድ ወንድ አንዲትን ሴት እንዲያገባ ነው። እሷ ብቻ ከሆነች ሌላ ተወዳዳሪ ስለሌለ እሷን ይወዳታል። በቃ አማራጭ የሚባል ተከታይ ስለሌለ ማለት ነው። አዎ መጽሐፍ ቅዱስ እንደውም ክርስቶስ ቤተክርስቲያን እንደሚወድ ባል ሚስቶቹን አይደለም ሚስቱን ይወድ። ትእዛዙም ቀላል። ለምን ያችን ሚስቱን ነው የሚወደው፣ ሌላ ተወዳዳሪ የለም። ስለዚህ መጽሐፍ ቅዱስ አንድ ሚስትና አንድ ባል፣ ሴትም ብዙ ማግባት አትችልም፣ አንድ ባል። እንደውም አንደኛ ቆሮንቶስ ምዕራፍ 7 ምን ይላል? አንድ ሴት ባል ይኑራት፣ ወንዱ ደግሞ ሚስት ትኑሩ። ሚስቶች አይደለም ባሎች አይደለም፣ ባል ይኑራት ሚስት ትኑረው ይልና ባል ለሚስቱ የሚገባትን ነገር ያደርግላት፣ ሚስት ደግሞ ለባሏ የሚገባውን ነገር ያደርግላል። ስለዚህ ምን ማለት ነው? በባልና በሚስት መካከል ያለው አንድ ለአንድ እንደሆነ እና ባል ብቻ ሳይሆን ሚስትም፣ ሚስት ብቻ ሳትሆን ባልም የሚገባቸውን ማድረግ እንዳለባቸው ይናገራል። ስለዚህ የባልና የሚስት ጉዳይ አንድ ለአንድ እንደሆነ ማየት እንችላለን። አንዳንድ ጊዜ አንድ ብቻ ግቡ የሚል ኃይለ ቃል ይጠይቃሉ። አንድ ብቻ ግቡ አይልም፣ አንድ ብቻ ትብቃችሁ አይልም። ይህ ሁሉ ማስረጃ፣ ይህ ሁሉ ሀሳብ ከአንድ ጋር እንደሆነ አንድ ሚስት፣ አንድ ሚስት፣ አንድ ባል፣ አንድ ሚስት፣ አንድ ባል የሚል እየተናገረ አንድ ብቻ አይልም በሚል ንግግር ይህን ሁሉ ማፍረስ አይቻልም። ይህን ግን አንድ ብቻ አይልምና ይህን ክፍተት ተጠቅመው ያገቡ የብሉይ ኪዳን ሰዎች አሉ የሚል ጥያቄ ያነሳሉ እና እሱ ላይ ምን ትላለህ? ያ እንግዲህ
እኔ ይሄን ለመመለስ በጣም ጠቅለል ያለ አካሄድ አለኝ። ጠቅለል ያለው አካሄድ ምንድን ነው? ለምሳሌ በጣም ጥሩ ምሳሌ ነው። አንድ የቴሌቪዥን ዜና አንባቢ ዜና ያነባል። ዜና ሲያነብ የተከሰተውን ነገር ነው። የአየር ሁኔታው ምን ይመስላል? ገበያው እንዴት ዋለ? ሰዎች እንዴት ወጡ፣ እንዴት ገቡ? የወንጀል ታሪኮችን ሊናገር ይችላል። በዚህ ውስጥ ዜና አንባቢው የሚጠየቅበት ምንም ምክንያት የለም። ምክንያቱም ዜና አንባቢው የተከሰተውን ነገር ፕሬዘንት እያደረገ ነው። ይሄ ነገር ሆኗል እያለ ነው። ስለዚህ ብሉይ ኪዳንን በአጠቃላይ ስናይ እግዚአብሔር አንድም ቦታ በትእዛዝ መልክ ልክ በቁርአኑ ብዙ አግቡ የሚል ኃይለ ቃል ከአላህ እንደመጣው እግዚአብሔር ብዙ አግቡ የሚል ኃይለ ቃል ለማንም አልሰጠም። ይልቅ ሰዎች ያደረጉትን ይተርካል። ዳዊት ብዙ አግብቷል፣ ሰለሞን ብዙ አግብቷል፣ ሳምበዲ ብዙ አግብቷል እያለ ይጠቅሳል። ከላሚህን እንጀምራለን። ፖይንቴ ምንድነው? የመጽሐፍ ቅዱስ ናሬሽን ወይም ዘገባ ነው እንጂ የአድርጉ ትእዛዝ አይደለም። በተለይ ደግሞ ከእግዚአብሔር የመጣ አይደለም። እግዚአብሔር ያደረገውም አይደለም። ሰዎች ናቸው። ሰዎች ያደረጉ። ለምን አደረጉ? በምን ምክንያት አደረጉ? እንደየሰው እንደየታሪኩ ይለያያል። የእግዚአብሔር ግን ቀጥተኛ ትእዛዝ ስላልሆነ እግዚአብሔራዊ እቅድ አድርገን የምንወስደው ነገር አይደለም። ሰዎች በኖሩበት ዘመንና በኖሩበት ካልቸር ባህል ውስጥ ያደረጉትን እግዚአብሔር በመጽሐፍ ውስጥ ታሪኩን አስጽፎ ለኛ አደረሰው እንጂ እግዚአብሔራዊ እቅድና ፕላን ግን አይደለም። አዎ ምን እንደማለት ነው? ለምሳሌ በኢትዮጵያ ሕግ መሰረት እንግዲህ ከገደልክ ትታሰራለህ ነው አይደል ሐሳቡ። ስለዚህ አንድ ታዋቂ ሰው ገደለ እንበል። ይሄ ታዋቂ ሰው ስለገደለ መግደልን ሀገሪቱ ታበረታታለች ብለህ ፕሪንሲፕል መስራት አትችልም። ስለዚህ ምንድነው የምታደርገው? ሰውየው ታዋቂ ቢሆንም ጥሩ ሰው ብትለው ገድሎ ከተገኘ ምንድነው የምታደርገው? ወደ ህጉ ነው የምትሄደው። በህጉ መሰረት ተሳስቷል አልተሳሳተም ብለህ ነው የምትለካው እንጂ ሰውየው አደረገና ከዛ ነገሩ ደግሞ ትእዛዝ ነው ብሎ መውሰድ ይሄ መጽሐፍን እንዴት ናሬቲቭ የሆነውን አገላለጽ እንዴት መተርጎም እንዳለብን ካለማወቅ የሚመጣ ነውና እንደው ዘፍጥረት ምዕራፍ 2 ላይ ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል ሁለቱ አንድ ስጋ ይሆናሉ ብሎ ከተናገረ በኋላ ያው በአዳምና በሔዋን ምክንያት ኃጢአት ወደ ዓለም ገባ። ከዛ ከኤደን ገነት ተባረሩ እና የመጀመሪያው ሰው ሁለት ሚስት ያገባው የመጀመሪያው ሰው ላሜህ ነው። ላሜህ ሁለት ሚስቶችን አግብቷል። አሁን እዚህ ላይ ላሜህን እግዚአብሔር ሁለት ሚስት አግባ አለው ወይስ ላሜህ ራሱ ሁለት ሚስቶችን አገባ ነው ጥያቄ። አገባ። ሰውየው ላሜህ ሁለት ሚስቶችን አገባ። አሁን ላሜህ ሁለት ሚስቶችን ሲያገባ እኔም ብትጠይቀኝ ትክክል ነው ወይስ ስህተት ነው ብለህ ብትጠይቀኝ ላደርግ የምችለው ላሜህ በተሰጠው ህግ ነው። ላሜህ በህጉ ህግ ተሰጥቶት ያን ህግ ተላልፎ ነው ወይ ያደረገው የሚል ነገር አነሳለሁ። በዋናው ህግ ሲታይ እንግዲህ በዋናው ህግ ሲታይ ላሜህ ምን አድርጓል ማለት ነው? ከእግዚአብሔር ህግ ተቃራኒ የሆነ ነገር አድርጓል ነው። ላሜህ ባለበት ጊዜ ግን ህግ ተሰጥቷል ወይ ለሱ ሲባል ይህን ህግ እስካልደረሰው ድረስ ተጠያቂ ስለማይሆን ህጉ ደርሶታል አልደረሰው የሚለውን ነው የምናጣራው። ስለዚህ ላሜህ በዋናው ህግ መሰረት ምን ብሏል ማለት ነው? ተሳስቷል እንላለን። ግን ላሜህ ስላገባ ተፈቅዷል ማለት አይደለም ማለት ነው። እንደው የላሜህን ሐሳብ ብናነበው ጥሩ ነው። ክፍሉም ራሱ የተወሰነ ነገር ይነግረናል። እንዲህ ይላል ላሜህ ቁጥር 19 ምዕራፍ 4 ቁጥር 19 ላሜህ ሁለት ሚስቶች አገባ። የአንደኛዋ ስም አዳ የሁለተኛይቱ ሴላ ነበር። አዳ ያባልን ወለደች። እርሱም በድንኳን ለሚኖሩ ከብት አርቢዎች አባት ነበረ። ወንድሙም ዩባል ይባላል። እርሱም የበገና ደርዳሪዎችና የዋሽንት ነፊዎች አባት ነበረ። ሴላም ደግሞ ቱባልቃይንን የተባለ ወንድ ልጅ ነበራት። እርሱም
ከብረትና ከናስ ልዩ ልዩ መሳሪያዎችን እየቀረጸ የሚሰራ ነበረ። የቱባል ቃይን እህት ናዕማ ትባል ነበር። ላሜህ ሚስቶቹን እንዲህ አላቸው። አሁን ታሪክ ላሜህ ያደረገውን እና በላሜህ ውስጥ ህይወት ውስጥ የሆነውን እየነገረ ነው። ላሜህ ሚስቶቹን እንዲህ አላቸው፣ አዳና ሴላ ሆይ ስሙኝ፣ የላሜህ ሚስቶች ሆይ አድምጡኝ። አንድ ሰው ቢያቆስለኝ፣ ጎልማሳ ቢጎዳኝ ገደለሁት ይላል። ሁለተኛውን ትእዛዝ እምሽክ አድርጎ በላ ማለት ገደለ። እግዚአብሔር ግደል ብሎታል? ያላደረገው ማን ነው? ላሜህ ነው። ቃየንን የሚገድል 7 ጊዜ ቅጣት ካገኘው የላሜህ ገዳይማ 77 ጊዜ ቅጣት ያገኘዋል። 77 ጊዜ ቅጣት ያገኘዋል ያለው ማን ነው? ላሜህ ነው። ለምንድን ነው እንደዚህ ያለው? የራሱ ነው። እግዚአብሔር ላሜህን እንዳትነኩ ከገደላቸው 77 ጊዜ ብሏል አላለም። ያለው ለቃየን ቃየንን ብሏል። ከቃየን ጋር በሚነጋገርበት ጊዜ ላሜህ ያለው ሐሳብ ነው። ስለዚህ ናሬት እያደረገ ነው እንጂ 2 ሚስት ማግባት ለላሜህ ተፈቅዶለታል ማለት አይደለም። እንደውም ሙስሊሞች ወንድሞች እናቶች፣ በተለይ ኡስታዞች መጽሐፍ ስናነብ መለየት አለብን። የተከናወነን ነገር እንደተከወነ እንደተደረገ መናገር እና ትእዛዝ መስጠት ሁለቱ ይለያያሉ። ስለዚህ አምላክ ትእዛዝ የሰጠውና ሰዎች ያደረጉትን መጽሐፍ ቅዱስ ይነግረናል። ባይዘወይ መጽሐፍ ቅዱስ ከሌላው መጽሐፍ ልዩ የሚያደርገው ምንድነው? የሰዎችን ከእግዚአብሔር ጋር ባላቸው ግንኙነት ያሳለፉትን ህይወት ኔጌቲቭንም ፖዚቲቭንም አስቀምጦ ከዛ ትምህርት እንድንማር ለትምህርታችን እንዲሆን ነው ያደረገው እንጂ የሆነ ሰውዬ በጎ ነገሯን ያደረገው አመዝግቦ የተሳሳተውን ነገር ያለፈበትን ነገር ደግሞ ደብቆ አይደለም። በጣም ታማኝ መጽሐፍ ነው። በታማኝነቱ ደግሞ ከሰዎች ውርቀት እንማራለን፣ ከሰዎች ደግሞ መልካም ነገር እንማራለን። ስለዚህ መጽሐፍ ቅዱስ በዚህ መልኩ ነው ትምህርት የሚያስተላልፈው። ትንሽ ለመጨመር ያህል አርጊመንት ፍሮም ሳይለንስ የሚባል ፋላሲ አለ። ጸጥ ስላለ አጽድቆታል ብለው ይወስዳሉ ሙስሊሞች። ዝም የተባለውን እንደ ማስረጃ መውሰድ ማለት ነው። ስለዚህ ዝም ስለተባለ ማስረጃ ነው ማለት አይደለም፣ ወይም ደግሞ አጽድቋል ማለት አይደለም። ኦኬ፣ ዝም ካለ ዝም ብሏል በአንዳንድ ጉዳዮች ላይ። ለምሳሌ ቃል በቃል እንደዚህ በጽሁፍ ደረጃ ሲጋራ አታጭስ የሚል ህግ የለም መጽሐፍ ቅዱስ ውስጥ። ግን ስለዚህ ሲጋራ አታጭስ የሚል ህግ ስለሌለ ክርስትና ሲጋራ ማጨስን ይፈቅዳል። ይሄንን ባይዞ ለቁርአን መጠቀም እንችላለን። ቁርአን ውስጥ ሲጋራ አታጭስ የሚል ነገር የለም። ስለዚህ ሲጋራ አታጭስ የሚል ከሌለ ፈቅዷል ማለት ነው ብሎ እንደማለት ነው። ግን ሲጋራ ማጨስ መጥፎ እንደሆነ የእግዚአብሔርን እቅድና የእግዚአብሔርን የመጀመሪያውን ኦሪጂናል ዲዛይኑን መሰረት አድርገን ግን ህግ እናወጣለን። ስለዚህ በዛ መንገድ ከሄድን እና ፋላሲ ካልሰራን በቀር ቅድም ያልኩትን አርጊመንት ፍሮም ሳይለንስ ፋላሲ ካልሰራን በቀር እግዚአብሔር ብዙ ማግባትን አጽድቋል በብሉይ ኪዳን ብለን መወሰን አንችልም ማለት ነው። እዚች ጋር የዳዊትን ታሪክ እናንሳ። ሙስሊሞች የሚያነሷት ሁለተኛ ሳሙኤል ምዕራፍ 12 ላይ የኦሪዮንን ሚስት ዳዊት ካስነወራት በኋላ ናታን መጥቶ ሲወቅሰው፣ እንግዲህ ታሪኩን ረዘም ያለ ታሪክ ነው፣ ግን እግዚአብሔር ሲወቅሰው እንደዚህ ይላል። የእስራኤል አምላክ እንደዚህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁህ፣ ከሳኦልም እጅ አዳንኩህ፣ የጌታህንም ቤት ሰጠሁ፣ የጌታህንም ሚስቶች በብብትህ ጣልኩልህ፣ የእስራኤልንና የይሁዳን ቤት ሰጠሁ። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ይጨምርልህ ነበር። ከዚህ በላይ ይጨምርልህ ነበር። ምን ብሎ ቢሆን? አንሶ ቢሆን ኖሮ። ስለዚህ እግዚአብሔር ይሄው በቃ አንሶ ከሆነ ይጨምራለሁ እያለ ነው እግዚአብሔር የሚል ክፍሉንም ሐሳቡንም በትክክል ያልተረዳ ድምዳሜ ላይ ይደርሳል። ግን እግዚአብሔር አንደኛ በአውዱ የትዳርን ትምህርት የሰጠ ወይም ደግሞ ስለማግባት እያስተማረ አይደለም። ዳዊት ስለሰራው ስህተት፣ ስለ ነፍስ ማጥፋትና የሰውን ሚስት ስለማስነወር እግዚአብሔር እየወቀሰው ነው። እግዚአብሔር ንስሐ እንዲገባ እየተቆጣው ነው። በዚያም መካከል ደግሞ አንተ ብዙ ማግኘት የምትችል ሰው ሆነ አንዲት ካለችው ከዚያው ከድሃው ላይ እንዴት ትነጥቃለህ?
ብትፈልግ እኮ ሌላ ብዙ ሀብት ማግኘት ትችላለህ። ብዙ ስልጣኑን ይናገራል፣ ሀብቱን ይናገራል፣ ያገኘውን ክብር ይናገራል። ስለዚህ ይሄ ሁሉ አንሶ ቢሆን ኖሮ ሲል ነጥሎ ሚስትን እያሰበ አይደለም። ስልጣኑን፣ ቤቱን፣ ክብሩን ሁሉን ነገር እያሰበ ነው። ኦሪዮን ግን አንድ ምስኪን ሰው ነው። አንድ ምስኪን ወታደር ነው። አንዲት ሚስት አለችው። ስለዚህ በዚህ ሁሉ ክብር ውስጥ እየኖርክ በዚህ ሁሉ ገንዘብና ሀብት ውስጥ እየኖርክ ብትፈልግ ማግባት እየቻልክ ሌላ እየቻልክ የሰውን የዛን የምስኪኑን አንዱን ሰውዬ አስገድለኸው ሚስቱን ቀማህ፣ በዚህም ደግሞ እኔ ላይ በደልክ እያለ ነው እንጂ ብዙ ማግባት ይፈቀዳል፣ ከአንድ በላይ ሚስት አግባ የሚል ትዕዛዛዊ የሆነ ፈቃድን እየሰጠ አይደለም። ባይ ዘ ዌይ ክፍሉ የጌታህን ቤት ሰጠሁህ፣ ከዛ ሚስቶቹን የሚል ሀሳብ አለው። አሁን ሙስሊሞች የሚሉ ሚስቶቹን የሚለው ሀሳብ ነው። ሳኦል ብዙ ሚስቶች የሉትም። ባይ ዘ ዌይ አንድ ሚስትና ቁባት አለችው። ያችንም አንድ ሚስት ዳዊት አግብቷል የሚል ማስረጃም የለም። ዳዊትም እሷ ጋርም አልደረሰም። ቤት፣ ሚስት ክብርን የሚያሳይ የንግስና ማዕረግን የሚያሳይ ዳዊት ከነቤተሰቡ በንግስና ላይ ሲወጣ ሚስቶቹን ይዞ እና ቁባቶችን ይዞ ምናምን ነው ንግስና ላይ የሚወጣው። ስለዚህ ያንን ሲስተም እንድትወርስ አድርጌሃለሁ እና በዛ ላይ ደግሞ ሾሜሃለሁ፣ በጣም ብዙ ክብር አግኝተሃል የሚል እንጂ አንደኛ ሚስት የሚለው ትርጉም ቀጥታም አይደለም። የጌታን ቤት ሰጠው ሲለው የሳኦል ቤት ሂዶ አልገባም። ዳዊት የራሱ የሰራው ቤት ነው የገባው። የሳኦል ቤት ሂዶ የሳኦል የሚኖርበት ቤት አይደለም የገባው። ቤት የሚለው ሚስቶች ክብርን ለማሳየት ነው ክፍሉ የሚናገረው። እነዚህና አንሶ ቢሆን ኖሮ የምትለዋ አላነሰህም ማለት እኔ ሰጥህ ነበር ማለት እኔ ያልሰጠው ስላላነሰህ ነው። ስለዚህ አንሶ ቢሆን ኖሮ ያለው የሚያስፈልግ ቢሆን ኖሮ ያነሰ ነገር ቢሆን ኖሮ እኔ እጨምርልህ ነበር ማለት ሚስት ጨምርልህ ነበር አይደለም። ክብርን፣ ኃይልን ጨምርልህ ነበር። ግን ምን አይልም፣ አላነሰውም፣ አንሶታልም የሚልም ሀሳብ የለው። እዚህ ላይ ዳዊት አግብቷል እንጂ ታገባ ነበረ ወይም ደግሞ ያረከው ነገር ትክክል ነው፣ ማግባትህ 3-4 ማግባትህ ትክክል ነው፣ ፈቅጄልህ ነው የሚል ሀሳብም ደግሞ የለው። ዳዊት ያደረጋቸው ነገሮች አሁን ለምሳሌ ዳዊት አመንዝሯል። እግዚአብሔር አመንዝር ብሎት አይደለም የሚያመንዝረው። ዳዊት ኦሪዮንን አስገድሏል። ያስገደለው አስገድል ብሎት አይደለም። ስለዚህ ዳዊት አግብቷል። ያገባው እግዚአብሔር ይህን ያህል ሚስት አግባ፣ እንደዚህ ያለ ቁባት ይኑርህ ብሎት አይደለም፣ ራሱ ነው ያደረገው። ያ ማለት ምን ማለት ነው? በዳዊት ዘመን እንግዲህ ከሙሴ ጀምሮ አይደል ህጉ ያለው። ዳዊት ዘመን የዳዊት ህይወት ነበረ፣ ችግር ነበረበት። ምንም እንደ ልቤ የተባለ እግዚአብሔርን የሚያገለግል ሰው ቢሆን ድካም እንዳለበት መጽሐፍ ቅዱስ የሚነግረን። ቅድም ያነሳሁት ሀሳብ አለ። እግዚአብሔር ፐርፌክት የሆኑ ሰዎችን የሚያስተዳድር አምላክ አይደለም። እግዚአብሔር የሚሳሳቱ፣ የሚመለሱ፣ የሚያጠፉ፣ ከህግ የሚተላለፉ፣ ከህግ መተላለፋቸው የተነሳ እግዚአብሔር የሚቀጣቸው፣ የሚያስተምራቸው ሰዎች እንጂ ሙሉ የሆነ የማይሳሳት ዳዊትን አልሰጠንም ለኛ። ስለዚህ ዳዊት የሚሳሳታቸው ነገሮች ነበሩ። ግን ከተሳሳታቸው ነገር ተነስተን ከዳዊት ነብይ ነው ብለው ወስደህ ነብዩ እንደዚህ ያደርጓልና አንተ ማድረግ አለብህ ወይ? የለብህም። ነብዩ በህጉ መሰረት አድርጓል አላደረገም ብለህ ነው የምትመረምረው እንጂ ህጉ እንጂ ነብዩ አይበልጥም። ስለዚህ ዳዊት በዛ ህይወት ውስጥ አለፈ እንጂ እንደሚባለው እግዚአብሔር ሚስት አግባ ብሎት ህጉ ይሄ ነው ብሎት ህግ ሰጥቶት አይደለም። አሁንም የምንጠራው የቱን ህግ ነው? ዘፍጥረት ላይ ያለው። ቅድም ሚልክያስ ላይ ሚልክያስ ነው አለ ስታነሳ ያልከው ነገር አለ። ፍችን እጠራለሁ የሚል ቃል ተናግሯል። መፍታት አይቻልም። ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ አንድ ሆናሉ። ይሄ ነው ትእዛዙ። ኢየሱስም መጥቶ መሀል ላይ ምን ተፈጠረና ነው ነገስታቶች፣ ነቢያቶች የልብ ድንዳኔ፣ የራስ ስህተት፣ የራስ መንገድ ናቸው በዚህ ጉዳይ ላይ ማለት ነው። ይሄማ ከሆኑ ነቢያት አይደሉም እንዴ? አንድ ስህተት ስለተሳሳተ ሁለት
ስህተቶችን ስለተሳሳተ የሆነ ኃጢአት ውስጥ ገብቶ ስለነበረ ነብይ አይደለም አንልም። ምክንያቱም ነቢያት መልእክታቸው እንጂ እነሱ ራሱ የመልእክቱ ተከታዮች ናቸው። ሲያጠፉ ይቀጣሉ። እንደዛ ነው የምናውቀው። መጽሐፍ ቅዱስ ግን በምንም ሂሳብ ጋብቻን ከብዙ ጋር ፍችን መፍቀድ የሚባል ነገር የለም ማለት ነው። ያ እዚህ ላይ ሲያጠፉ በእግዚአብሔር ላይ ሲያምፁ፣ ለምሳሌ የዮናስ መልእክት እናውቀዋለን። ነብይ ነው፣ በእስልምናም ነብይ ነው። ባይዜ በእስልምናም ስቲል ኮብልሎ ሲሄድ አሳውጦታል በቁርአን። ስለዚህ በእነሱ አተረጓጎም ከሄድን ነቢያት በአላህ ላይ ነብዩ ዩኑስ በአላህ ላይ አምጾ ወደ ሌላ ሀገር ሲሄድ ከተላከው ቦታ እምቢ ብሎ ሌላ ሀገር ሲሄድ አሳውጦታል። ስለዚህ ነብይ አይደለም ልንለው ነው ማለት ነው። ወይም ደግሞ ኮብልሎ መሄዱ እንደ ፕሪንሲፕል አድርገን ልንወስድ ነው ማለት። ስለዚህ መኮብለል አለበት አንድ ነብይ ከሆነ የሚል ነገር አንወስድም። ሰውየው ነው የኮበለለው እንጂ አላህ ኮብልልና ሂድ ምናምን አላለው። ስለዚህ ሰዎች የሚያደርጓቸውን ድርጊቶች እንደ ፕሪንሲፕል ወይም ደግሞ አምላክ ሕግ እንደሰጠ አድርጎ መቁጠር አይቻልም ማለት ነው። የመጨረሻ ሐሳብ በጣም እኔ መጽሐፍ ቅዱስ ውስጥ በተደጋጋሚ የምወደውን ማነሳውን ሐሳብ ላውራና እንጨርስ። በቁርአን ባሎች ላንብበው ክፍሉን፣ ወንዶች በሴቶች ላይ ቋሚዎች አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማብለጡ ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው ይልና እነዚያን ማመጻቸውን የምትፈሯቸውን ገስጿቸው፣ በመኝታዎችም ተለዩአቸው፣ ከዛ ምቷቸውም ይላል። ስለዚህ አንድ ባል ሚስቱን መጀመሪያ በቃል ይገስጻል። ከዛ እምቢ ካለች መኝታ ለይቶ ይተኛል፣ እንደ ቅጣት ማለት ነው። ከዛ አሁንም አልመለስ ካለች ሊመታት ይችላል፣ ምቷቸው የሚል ሕግ ሰጥቷል ማለት ነውና በሃይማኖት ዓለም ውስጥ ሃይማኖት ተብሎ በዓለም ላይ እኔ ከማውቃቸው ሃይማኖቶች ውስጥ ባል ሚስቱን መምታት ይችላል የሚል መለኮታዊ ትምህርት ያለው እስልምና ብቻ ነው። ሌላ ማውቀው የለም እኔ እና ይሄ በጣም ልክ ያልሆነ ነገር ነው። ሴቶች መመታት የለባቸውም። አሁን በዚህ ዘመን እንኳን ሴቶች ህፃናት ራሱ አይመቱም፣ በንግግር ምናምንበት ዘመን ነው እና ግን ሴቶች መመታት እንዳለባቸው ይናገራል። መጀመሪያም ከዛ በፊት ቀደም ብሎ ደግሞ በመኝታዎች ተለዩአቸው ይላል። ራሳቸው ሙስሊሞች ከሚያመጡት አርጊውመንት ወንዶች በጣም ሴክሹዋሊ አክቲቮች ነን እኛ ከሴቶቹ ይልቅ ስለሚሉ ሙስሊሞቹ ራሳቸው ይሄን ስለሚቀበሉ በመኝታ መለየት የሚጎዳው ማንን ነው? እሱን ነው የሚጎዳው። እየቀጣት አይደለም እሷን፣ እሱ ራሱ እየተቀጣ ነው። ስለዚህ እሷን እንደ መጉዳትም አይደለም። ከዛ አልፎ ደግሞ እስከ አካላዊ ወደሆነ ምት ድረስ ማዘዙ ትክክል ነው ብዬ አላስብም። መጽሐፍ ቅዱስ ግን ኤፌሶን ምዕራፍ 5 ያነሳ ነበር ቁጥር 26 ላይ እኔ ይሄንን ከምን ጋር አያይዘዋለሁ መሰለህ? እሳሳታለሁ ብዙ ጊዜ ብዙ ተሰራለሁ በራሴ ጉዳይ ለራሴ የሚገባኝን ነገር ላይ ግን ስለተሳሳትኩ በምንም ተአምር መዶሻ አንስቼ እጄን አልመታም። የኔ አካል ነው። ገብቷል? እና ብሳሳትም ወይኔ ምናምን ብዬ አልፋለሁ እንጂ አልመታም ራሴን። እንደገዛ አካላችሁ ሚስቶቻችሁን ቁጠሩ ይላል መጽሐፍ ቅዱስ። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ቁጥር 28 እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረግላት ይመግበዋል፣ ይንከባከበዋል ብሎ የዘፍጥረቱን ሕግ ያመጣል። ቁጥር 31 ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ይላል። ስለዚህ ሚስቶች ሊያጠፉ ይችላሉ፣ ባሎችም ሊያጠፉ ይችላሉ። ፎርዛት ማተር ሚስቶች ያጠፋሉ የተባለ አይደለም መወራት ያለበት። ማንም ሊያጠፋ ይችላል ትዳር ውስጥ። ግን ያጠፋው አካል መደብደብ የለበትም፣ መመታት የለበትም። እኔ እንዳልኩት ታይፕ ያደረኩ ልሳሳት ይችላል። ስራ እየሰራው የሆነ ነገር ነክቼ ላበላሽ ይችላል። ቴክኒሻን ከሆነ እየሰራ የሆነ ነገር ነክቶ በእግሩ ጠልዞ ሊደፋ ይችላል። እንዴት ትደፋለህ ብሎ
ዱላ አንስቶ እግሩን የሚቀጠቅጥ ግን የለም። ነግሬ ከዚህ በፊት 3ኛ ዙር እየደፋህ ነው ብሎ እግሩን የሚመታ ማንም ሰው የለም። የገዛ አካሉ ነው። ስለዚህ ሚስቶችም የገዛ አካሎቻችን ስለሆኑ ሊያጠፉ ይችላሉ። ከነጥፋታቸው በመነጋገር እየፈታን እየተዋደድን እንሄዳለን እንጂ ወደ ምት ውስጥ አንገባም፣ እኛም ስለምናጠፋ ማለት ነው። በዚህ ላይ መጨመሪያ ልስጥና የዛሬው ፕሮግራማችን በዚህ እንዘጋለን። የሚገርም ነገር በምኝታ ስለመለየት ሲናገር መጽሐፍ ቅዱስ በጸሎት ተስማምታችሁ ካልሆነ በስተቀር አትለያዩ። እንደውም አትለያዩ ብቻ አይደለም፣ አንደኛው ሌላኛውን አይከልክል፣ ሴክሹዋል ነገር ላይ አይከልክል ይላል። የሴቷ አካል የሷ ሳይሆን የሱ ነው። የባል አካል ደግሞ የሱ ሳይሆን የሷ ነው። ስለዚህ ምን ማለት ነው? የራስህን አካል እንደምትንከባከበው የራስህን አካል የራስህ ንብረት እንደሆነ እንደዚሁ ነው። በምኝታ በምንም ጉዳይ ለጸሎት ካልሆነ በቀር ሌላ ነገር ላይ ተጋጭተህ ምናምን አይልም። ብትጋጭም አብረህ ነው መተኛት ያለብህ። መስማማትን ያመጣል አብሮ መተኛት። ይሄ ትዳር ላይ ያሉ ሰዎች ይታወቃል። በጣም ጥሩ ነው። ስለዚህ ደግሞ መምታት የሚለው ደግሞ ሌላ ኢሹ ነው። ስለዚህ በመጽሐፍ ቅዱስ አንዲት ሚስት ናት። በዚህ ሁሉ ራሱ የሚያወራው እኮ ስለ አንድ ሚስት ነው። የእሷ አካል የእሱ አይደለም። በነገራችን ላይ የወንዱ አካል ነው የሚለው። የወንዱ አካል የእሱ ሳይሆን የእሷ ነው። ስለዚህ የእሷን ነው ለሌላ ሰው የሚያደርገው። የእሷ ደግሞ የእሱ ነው። አሁን ሌላ ጋር ብትሄድ የእሱን አካል ነው እየወሰደች ያለችው። አይቻልም። እንደዛ ከሱ ውጭ ሴክሹዋል ነገር አይቻልም። ሄደህ ኮንትራት ይዘህ ማግባት አትችልም። ሄደህ መንገድ ላይ ከሴት ጋር መተኛት አትችልም። ገዝተህ መተኛት አትችልም። ከባሪያ ጋር መተኛት አትችልም ጭራሹ። ይሄ በጣም ዝግ ነው። ስለዚህ በዓለም ዙሪያ ያላችሁ ቅዱሳን ወንድሞችና እህቶች፣ እንዲሁም ሙስሊም ወገኖቻችን እህቶቻችንና ወንድሞቻችን ይህንን የሰማችሁ መጽሐፍ ቅዱስ በፍቅርም ቢሆን በማስተካከልም ቢሆን እህቶቻችንን ከመርዳትም ከእህቶቻችን ጋር በፍቅር ከመኖርም አንጻር ከሌሎች በሽታዎችም በመካከል ካለ ጦርነትም አንጻር ተስማምቶ ከመኖር አንድ ስጋ ከመሆንም አንጻር ከአንድ ሴት ጋር ከአንድ ወንድ ጋር ጋብቻችሁ ይሁን እንላለን። ኑ በክርስቶስ ኢየሱስ እመኑና የዘላለም ሕይወት አገኙ። በክርስቶስ ኢየሱስ የሚያምን ሁሉ የዘላለም ሕይወት አለው፣ ከሞት ወደ ሕይወት ይሻገራል እንጂ በጨለማ አይመላለስም፣ ከገሃነመ እሳት ራሱን ያስመልጣል። ደግሞ እንደዚህ ያለ ውብ የሆነ በክርስቶስና በቤተ ክርስቲያን መካከል ያለው ትስስር ምሳሌነት የተሰጠ የትዳር ሕይወት እንድትኖሩ አፕሪሼት እናደርጋችኋለን። ኑ በክርስቶስ ኢየሱስ እመኑ። ምናልባት ይሄን ሰምታችሁ በክርስቶስ ኢየሱስ የማመን ፍላጎት ኑሯችሁ ንስሐ መግባት ከፈለጋችሁ ከኔ ጋር 1 ደቂቃ ያክል ንስሐ እንገባለን። እኔ የምለውን ትላላችሁ። እግዚአብሔር ሆይ ስለወደድከኝ አመሰግንሃለሁ። ዓለምን፣ ኃጢአትን፣ የሥጋን ሥራ ክዳለሁ። ኢየሱስ ክርስቶስ ጌታ እንደሆነ በአፌ መሰክራለሁ። እግዚአብሔር ከሙታን እንዳስነሳው በልቤ አምናለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ስለወደድከኝ አመሰግንሃለሁ። በጌታ በኢየሱስ ስም አሜን። ይህንን ጸሎት አብራችሁ ከጸለያችሁ እናንተ ከዚህ በኋላ የእግዚአብሔር ልጆች ናችሁ። ስልካችን እናስቀምጣለን፣ ደውሉልን። የት አካባቢ እንደሆናችሁ ካወቅን የሚያስተምሯችሁን አስተማሪዎች እንመድብላችኋለን። ለጊዜው የነበረን ፕሮግራም በዚህ ጨርሰናል። ሳምንትን እስከምንገናኝ እግዚአብሔር ከእናንተ ጋር ይሁን። ሻሎም